ስሙ ያንን ጉድ ይኸውላችሁ ኦርቶዶክስ ማለት እቺ ናት በላብ የመላእክታንን የሰማዕታትን የቅዱሳንን ስፍራ ሰማዕቷ ቅድስት አርሴማ እያገዘችን እንግዲህ ወደ አዲስ አበባ ጉዟችንን ጀምረናል። ሁላችሁም የክርስቶስ ቤተሰቦች እንግዲህ በጸሎት አግዙ። ያው እንግዲህ እየተጓዘው ነው። አይዞህ በሰላም ያስገባችሁ በሉ። ያለ ዳብን ጠባር ጋር አንተ ብትገባ ከሆነማ የክርስቶስ መምጣት ምን ይሰራል? ከንቱ ሆነ ማለት እኮ። እኛም በኢየሱስ ስራ ላይ የሆነ ስራ ታኳ አስገብተን ካልገባን ግብግብ ወጋው። የኛ ስራ በመስቀል ላይ አልቋል። እኔ ዛሬ ላቤን ጠባር አድርጌ ምንም ማመጣው ነገር የለም። የመርገም ጨርቅ ነው የኛ። አረ ወጋው። ኢየሱስ በመስቀል ላይ የሰራው ስራ ለሁሉም ይበቃል። እኛ እንደገና ጨምረን እንዲህ አድርገን ላባችን አይሆንም። ቃሉን እናንብብ። መጽሐፍ ቅዱስን አለማንበብ ነው ይሄን ያህል ዋጋ የሚያስከፍለው። ሰላም ቅዱሳን እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። በተለመደው ሰዓት አዲስ ቪዲዮዎችን ይዘን መጥተናል። የትም እንዳትሄዱ የዛሬውን ለያል። ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ወዳችኋለሁ። ቀጥታ ወደ ቪዲዮ። እሺ መጽሐፍ ቅዱስ አለ የለኝም። አንድ ጥያቄ እጠይቃለሁ። ከመለስክልኝም ካልመለስክልኝም ሸልማለሁ። እሺ የመጀመሪያው ጥያቄ አንድ ቃል እነግርሃለሁ። ከብሉይ ኪዳን መጽሐፍ ቅዱስ አለ የለኝም። ስለዚህ ይሄንን መጽሐፍ ቅዱስ ለእርሱ በስጦታ መልክ እንሰጥዎታለን። እሺ በቅድሚያ ለእመቤታችን ልደት እንኳን በሰላም አደረሳችሁ። የእመቤታችን ትእዛዝ አንድ ነው፣ እርሱን ስሙት፣ እርሱን ብቻ። እኛ ደግሞ እንሰማዋለን፣ እናከብረዋለን፣ እንሰግድለታለን። ከላይ እንዳያችሁት ዝም ብለን ሃይማኖተኞች ነን እንጂ በሃይማኖተኝነታችን ውስጥ ያወቅነው ምንም ነገር የለም። አምላካችንን አምነነው በሱ የመኖር እንትን ውስጥ ገብተን አላደግንም። ስለዚህ አሁንም ነገም ጌታችንን በደንብ እንድንሰማው እንድናውቀው እሱ ይርዳን፣ ይቀበልልን በቸርነቱ። እኔ ተስማምቻለሁ። ይሄ ነው እውነታው። ማርያም የተናገረችውን እንስማ። አይዋጣም? ያዋጣል። እሱን እንስማ። ስለዚህ ኢየሱስን መስማት እንጀምር። ታዲያ ኢየሱስ ምን አለ? መንገድ፣ እውነት፣ ሕይወት እኔ ነኝ ብሏል። በቃ ኢየሱስን እንስማ። እኔ ነኝ ካለ እሱ ነው መንገድ። ሌላ መንከራተት ይቀር። ቃሉን እናንብብ። አየህ፣ ቃሉን እናንብብ። አሁን በዚህ ዕድሜ መጽሐፍ ቅዱስ የለም ማለት ከባድ እኮ። ቃሉን እናንብብ። ቃሉን ማናነብ ከሆነ ከቃሉ ጋር አንድ ማንሆን ከሆነ ይኸው የፈለገ ሰው የፈለገውን ይናገራል። የፈለገውን አምጥቶ ተረት ይናገራል። ያን እናምናለን። ቅዱሱን ቃል ካነበብን ማንም ሊያታለን አይችልም። አንባቢ ትውልድ እየመጣ ነው። የኢየሱስ ስም ይባረክ። ማርያም ያለችውን እንስማ። እሱን ስሙ። በትክክል ኢየሱስን እንስማ። ከዛ በኋላ ካለንበት ነገር ሁሉ ወጥተን በነፃነት ክርስቶስን እናመልካለን። ኢየሱስ ብቻውን በቂ ነው። ይሄንንም ስሙ። ብቸኛ ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ የለም። ቤተልሔም ብንሄድ ሕፃኑን ከእናቱ ጋር፣ ወደ ግብፅ ብንወርድ ከእናቱ ጀርባ ላይ፣ ቃና ዘገሊላ ሰርግ ቤት ብንሄድ ከልጇ ጋር፣ ቀራንዮ ብንወጣ ዕፀ መስቀል ስር ዛሬ በልጇ ቀኝ ሁና ለዓለም ሁሉ የምትለምን ድንግልን የሰጠን ማን ነው? በአንድ ድምፅ ሕፃኑንና እናቱን። አንዳንዶች ጎፍታ ስጋ ሀቲ ሲንበርባችፍቱ የዱ ሜዋ ገባባ ይላላ ጌታ ይበቃሃል ድንግል አታስፈልግም ለሚሉ በሽተኞች ዝናቡን እፈልጋለሁ ደመናውን አልፈልግም፣ ውሃውን እፈልጋለሁ ምንጩን አልፈልግም፣ እህሉን እፈልጋለሁ ምድሩን አልፈልግም። ይቻላል? ደመናዋ ድንግል ናታ፣ ዝናቡ መድኃኔዓለም ነዋ፣ ምንጯ ድንግል ናታ፣ ውሃው መድኃኔዓለም ነዋ። የተጠማው እሷ ባትኖር ክርስቶስ አይመጣም ነው። እሷ ባትኖር ክርስቶስ አይኖርም ነው ነገሩ ራሱ። እውነት እንደዚህ ነው መጽሐፍ የምናገረው። የቱ ጋር ነው የተጻፈው? እንትን ብትሄድ ከሱ ጋር እንትን ብሄድ ከሱ ማለት። ስለዚህ አንድ ላይ እናምልክ ነው። ለዚህ የሚደረግ ሴራ ነው። ዙሪያ ጥብጥብ ምንድን ነው ያልተጻፈውን ማንበብ። እሱ እኮ ያለ የነበረ አምላክ ነው። አልፋ እና ኦሜጋ ነው። ትላንት ከማርያም ተወልዶ ከ2000 እንትን ላይ ከማርያም ተወልዶ ምንጯ እሷ ሆነች። አረ ወጋው በኢየሱስ ስም። አልፋ እና ኦሜጋ ነው ይላል መጽሐፍ። ያለ የነበረ ነው እሱ። ትላንት ከሆነ አረ በኢየሱስ ክርስቶስ ስም እንደዚህ አይነት ትምህርት በአደባባይ የምትሰብኩ ሰዎች አረ ስነ ስርዓት ያዙ። የምትሰሙ ሰዎች ዝም ብላችሁ ትሰማላችሁ እንዴ? ኢየሱስ ራሱ እግዚአብሔር ነው። ትላንትና ከሰው መጥቶ ከሰው ተወልዶ ምንጩ ማርያም ሆነ። አረ ወግቻለሁ። እንደዚህ አይነት ትምህርት አልተጻፈም። መጽሐፍ የሚለው እሱ ያለ የነበረ አልፋና ኦሜጋ ነው። በቃ ይሄንን አምነን እንቀበል። ትውልድን ወደ ሌላ መንገድ አንምራ። መጽሐፍ ወደማይለው
እናንተ የምትሰሙ ሰዎች መጽሐፍ ቅዱስን አንብቡ፣ ገልጣችሁ አንብቡ፣ አትሞቱም። ገልጣችሁ አንብቡ። ሰው የናይል በእናንተ ላይ ያልተጻፈውን እያነበበ ዝም ብላችሁ መስማት ራሱ እኮ የኃጢአት ነው። ገልጣችሁ ብታነቡ እኮ ማንም እንዳያረግ። መጽሐፍ ይነበብ፣ ያልተጻፈው አይነበብ። ኢየሱስ ክርስቶስ ተባረከ ይሁን። እውነተኛ ጾም ያየሁት በጴንጤ ቤት ነው። እውነት ነው፣ በትክክል ስሙ። እኔ በህይወቴ ጾም ያወኩት ጴንጤ ሆኜ ነው። ያውም አዳር ጴንጤ ሲጾም ግብዝ አይደለም። ኦፊስ ጴንጤ ሲጾም ግብዝ አይደለም። እወቁልኝ አይልም፣ መንገድ አያዘጋም፣ አገር ይበጥበጥልኝ አይልም። ጴንጤ ሲጾም ካላንደር ካልተዘጋ መንግስት ፓርላማ ላይ ጾሜን ካላጸደቀ ምናምን አይልም። ኦፊስ ኦፍ ኮርስ የጴንጤ ጾም እንደዛ አይደለም። ኦፍ ኮርስ ለዛ ነው ጴንጤ ጾም የሚባለው። በእርግጥም የዳነ ሰው ሲጀመር በኢየሱስ የሆነ ኃጢአት ለምን ይሰራ? መጽሐፍ ሲናገር ከእግዚአብሔር የተወለደ ኃጢአትን አይሰራም ይላል ባይዘው መጽሐፍ። እና እኔ ከእግዚአብሔር ተወልጄ እርኩሰት ሰፈር ምን ሰራለሁ? እንደፈለጋችሁ ድናችኋል፣ ኃጢአት ስሩ። ማን ነው ያለው? እኚህ ጴንጤዎች ድኛለሁ ብለው እንደፈለጉ ይሆናሉ። ማን ነው ያለው? ስራስ ቢባል ማን ነው የሚሰራው እዚህ ሀገር? ማን ነው የጽድቅና የቅድስናን ህይወት የሚኖረው? ቢ ኬርፉል ጋይስ። ክርስትና ማለት ደሃ ማብላት አይደለም፣ መኖር ነው። ኢየሱስን መስሎ መኖር። ምን ኃጢአትና ርኩሰትን እምቢ ማለት እንዴት ነው የሚቻለው? ጳውሎስ ለቲቶ ነገረዋ። ይህ ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቀን ራሳችንን በመግዛት አየ ቴዲዬ፣ ስራ ማለት ራስን መግዛት ከርኩሰት፣ ከስድብ፣ ከዝሙት፣ ከጣዖት፣ ከዘፈን፣ ከስጋ ራስን መግዛት። ስራ ማለት ደሃ ማብላት አይደለም። እሱ አይደለም ስራ። መጀመሪያ ስራው ራስን መጠበቅ ከኃጢአት። የኢየሱስ ተከታይ መሆን ህይወትን ሊሰብክ ይገባል። አየ ኢየሱስን አውቀዋለሁ እንደፈለግኩ ሆኜ በአመት አንዴ ዳብ ልቼ አይሰራም። ኢየሱስን የምታውቅ ከሆነ በጽድቅ መመላለስ፣ መጨከን። ማን ነው የሚያስጨክን? የእግዚአብሔር ጸጋ። ከዛስ ቢላል መሰለ ጳውሎስ ራሳችንን በመግዛትና በጽድቅ እግዚአብሔርን በመሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከአመፃ ሁሉ እንዲቤዠን መልካምን ሁሉ ለማድረግ የሚቀናውን ገንዘብን የሚሆነውን ህዝቡ ራሱን እንዲያንጽ ስለኛ ነፍሱን ሰጥቷል። ኢየሱስ ይህን ሁሉ ያደረገው በጸጋ እንድንድን ነው። መጽሐፍ ሲናገር የጸጋው ክብር ይመሰገን ዘንድ አዳነን። ኢየሱስ ለምንድን ነው ያዳነን? የጸጋው ክብር ይመሰገን ዘንድ። እኔ አይደለሁም፣ መጽሐፍ ነው ያለው። ኤፌሶን ምዕራፍ 2 ቁጥር 8 ላይ ቅድም የጠቀስኩልህ በጣም ነው ወደ ኢንተክስ ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። መልካም ስራ ጴንጤዎች ከየት ነው የምታደርጉት? በክርስቶስ ኢየሱስ ስለተፈጠርን። ስራ ለምንድን ነው የማሰሩት? ስራ አረ ስራ ውድኛለሁ ብላችሁ አረ ስራ። ሃይማኖቱ ዓለም ከሚሰነዘሩ ሐሳቦች መካከል አንዱ ስራ ሮሜ 4:13 እናንተ እስቲ ደስ ነው የሚለኝ ጥቅስ ሮሜ ምዕራፍ 4 ቁጥር 13 ስራ ምንድን ነው? ስራ ድኛለሁ ብለህ እንዳልክ አንተ ትላንት ጴንጤ ሆነ ድኛለሁ ብለህ እንደፈለግክ ትሆናለህ። ስራ የለም። ስራ ምንድን ነው? ኢየሱስ ጌታ ነው። ሮሜ 4:4 እናንብብ ቅዱሳን። ክብር ለኢየሱስ ይሁን። ሮሜ 4:4 ለሚሰራ እኔ አይደለም ጳውሎስ ነው ያለው ቴዲ ለሚሰራ አለ። እሺ ሪንግ ላይ ኢየሱስ አወራ እስቲ ተቋረጣትና ለሚሰራ ይላል። እሺ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን እንደ ጸጋ አይቆጠርልህና ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለማያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ለሚሰራ ምንድን ነው? ደሞዝ ነው ስራው። ለማያምን ጽድቁ ማመኑ ጽድቅ ሆኖ ይቆጠርለታል። መጽሐፍ ሲናገር ኤፌሶ ላይ በእርሱ ስራ ሁላችን ወደ አብ በአንድ መንፈስ መግባት አለንና። አረ ጳውሎስ ያማል እንዴ? ያልጾማል ይጾማል። እንዴት ነው ተጠቅልለን የምንገባው? በእርሱ ስራ። አረ እባክህ ገዳም ሄደዋል በእርሱ ስራ። አረ መከራቸውን በልተዋል እባክህ እንደው ለመዳን ብሎ መከራ ይከፈላሉ። ተጠቅልለን ምንድን ነው በእርሱ ስራ ሁላችን በአንድ መንፈስ
ወደ አብ መግባት አለንና ኢየሱስ ክርስቶስ ብቻውን ለዘላለም ጌታ ነው። እኔ ይህንን ነገር ሳወራ ደስ ነው የሚለኝ። ሮሜ 4:4 ልድገም፣ ቅዱሳን ድገም ስላሉ ኢየሱስ ጌታ ነው። ለሚሰራ ይላል ቅድም ወንድማችን ስራ ብሏል። ኦኬ ስራ ምንድነው? በወንጌላውያን አማኞች በእኛ ስራ ምንድነው? መጽሐፍ የሚለው ነው፣ እኛ አይደለም መጽሐፍ ነው ያለው። ባይዘው ጴንጤነት ከዚህ መጽሐፍ ይመነጫል። ጴንጤነት የሆኑ አባቶች ተሰብስበው አይደለም፣ እዚህ መጽሐፍ ላይ ነው ያለው። ከዚህ መጽሐፍ የሚበልጥ ምንም መጽሐፍ የለም። እዚህ መጽሐፍ ላይ ተቃርኖ የተነሳ መጽሐፍ ማንኛውንም መጽሐፍ አንቀበልም። ከዚህ መጽሐፍ ከሚተባበር ከሆነ እንቀበለዋለን፣ ስለሚጠቅመን አንዳንድ ነገሮችን ለመዳን። ግን እዚህ መጽሐፍ ላይ በቂ እውቀት አግኝተናል። ኢየሱስ ጌታ ነው። አቤት የሚገርም እኮ ይሄ ነው እንጂ የሚገርም እኮ ደስ አይልም? መልካም ስራ ሰርተን አፈር ድሜ በልተን ድሃ አብልተን ከዛ በኋላ መንግስተ ሰማያትን ስማ፣ እሱ ጌታ ኢየሱስን ከተቀበልክ በኋላ ማድረግ ያለብህ ነገር ነው። ያ መልካም ስራ በሰማይ ላይ ለአንተ አክሊል ሊሆን ይችላል እንጂ ህይወት በመልካም ስራ ሰርታ አክሊል ልታገኝ ትችላለህ። ህይወት ግን በኢየሱስ ነው፣ በምንም የለም። አፈርድም የለም፣ ከመጽሐፍ ቅዱስ ውጪ የለም። በተጻፈውማ ህይወት በክርስቶስ ነው ይላል። በቃ እኔ ነኝ አለ። በቃ አለቀ። እሱን እንስማ፣ አለቀ። ከዚህ ውጪ ላይታች ወርደን ምናምን አይሆንም። አትሞክሩ። እንደዚህ የምትለፉ ሰዎች ተመለሱ። ይሄ ነው እውነታው። ደስ አይልም? ይሄኛውን ለኔ ስጠኝ ብሎ በዛ ተስማምቶ ሄዶ መልሶላቸው እንደውም ድንግል ማርያም አለቀሰች ይላል። ሽፍታ የዘረፈውን ዘርፎ አዩኝ አላዩኝ ብሎ ይሄዳል እንጂ እንደገና ይመለሳል ብላ አለቀሰች። ልጄን ሊገሉብኝ ነው ብላ ሁሉም ስታውቀው ማለት ነው። ልክ ቅድም አንድ ወንድማችን አልዓዛር እንደሚነሳ እያወቀ እንዳለቀሰለት ድንግል ማርያም እናቱ አነባች። በኋላ ግን መጥቶ ያውላችሁ ብሎ መለሰላቸው። እንደው ጌታን አቅፎት ጦሩን እየተመረኮዘ ሲሸኛቸው ጦሩ ተሰበረ ይላል። ምልክት ነው። ከዛ በኋላ እንዴ ወርቅ ላበደረ ጠጠር እንዴት እንዲሆናለሁ አለ። እንዴት ይሰበርብኛል አለ። ጌታ በተአምር ቀጥሎለታል። ከዛ በኋላ በጣቱ ምልክት ሰጥቶት አንተ አዳምን ቀድመ ገነት የምትገባው አንተ ነህ አለው። እቺ ደግ ስራ ተቆጥራለት። ያ ሰውዬ ወንበዴ ይሁን እንጂ ደግ ስራም የነበረው ሰው እንደነበረ ከእግዚአብሔር ጋር ይገናኝ እንደነበረ እንደዚህ አይነት ሰዎች መጨረሻ ላይ ደግሞ ወደ ምን መጣ መሰለሽ? ለንስሐ አበቃው። ጌታ ተሰቅሎ አይሁድ ሰቅለውት ጽዮን ሮማውያን ሰቅለውት ሰው ሁሉ አምላክ አይደለም እያለው ያ ሰውዬ ግን ምን አለ? አምላክ ነህ አንተ ኢየሱስ፣ በመንግስት በመጣ ጊዜ አስበኝ ብሎ ንስሐ ገባ። ስለዚህ ዳነ። እንደዛ ነው። እኔ ሳስበው የዘበነ የሚያስተምረው አባባ ተስፋዬ ምን ሰርተው ነበር የሚበሉት? አባባ ተስፋዬ ምን ሰርተው ይብሉ? እውነቴን ነው የምናገረው። እነ ኮሜዲያን ማን ነው ስሙ? በጣም ወደው ኮሜዲያን አለ ክበበው ገዳ ምን ይስሩ? በእውነቱ እውነቴን ነው። እነዚህ ሰዎች አልተጠየቁም። ብራዘር ዌብሳይት አልተጠየቁበትም። ሌላ ላሳያችሁ። ትላንት ምናልባት ያልመጣችሁ ወንድምና እህቶቼ ኮፒ ሊንክ ብቻ ነው ከእናንተ የምፈልገው። እውነትን እናቀል። ይኸው እኛ አባት የሚሉትን እንስማ። እኩል የክርስቶስን ለማርያም ተሰጥቷል። እኩል የማርያም መወለድም ተመሳሳይ ነው። የኢየሱስ መወለድም ተመሳሳይ ነው። ስሙልኝ። የኢየሱስ መሞትም ተመሳሳይ ነው። የማርያም መሞትም ተመሳሳይ ነው። የኢየሱስ ትንሣኤም ተመሳሳይ ነው። የማርያም ትንሣኤም ተመሳሳይ ነው። የኢየሱስ እርገትም ተመሳሳይ ነው። የማርያም እርገትም ተመሳሳይ ነው። የኢየሱስ ክርስቶስ ሞቶ ሰዎችን ማዳንም ተመሳሳይ ነው። እሷ ደግሞ ሞታ የምታድናቸው ሌላ ሰዎች ነገረ ማርያም ላይ አንቺ ካልሞትሽ እነዚህ ሁሉ ነፍሳት አይድኑም ብሎ እንድትሞት የጠየቃት ከዛ በኋላ የሞቼ እነሱ ይዳኑ ብላ ሞትን ፈቅዳ እንደሞተች ደግሞ ነገረ ማርያም ይነግርሃል። ስለዚህ ተካፍለው ነው ያዳኑት ማለት እናትና ልጁ በምንም ታምር እንዲያውም እናት ሳትከበር ልጅ ይለዋል። እኔ ይቅርታ አድርጉልኝ እንጂ ስሙ ተጽድቅም ስሙ አብርሃም ከበረቱ ካለው አንድ በሬ ኮርማ ወሰደና ለስላሴ አረደ።
ዞር ቢል ያረደው በሬ እንደገና ቆሞ ተነስቷል። አብርሃም ገርሞት በሬው ከሞት ተነስቶ መቆሙ ብቻ ሳይሆን እንደገና የሚገርመው ምንድነው? ራሱ በሬው ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል ብሎ አመስግኖ በአብርሃም ቤት የገቡ ሥላሴ መሆናቸውን አብርሃም በግልጽ ተረድተዋል። ክብርና ምስጋና ለሁለት ተካፍሎ ነው ያዳኑት አለ። ተመሳሳይ ነገር መስጠት። አንቺ ካልሞትሽ ህይወት የለም፣ አንቺ ካልሞትሽ እነዚህ ሰዎች ህይወት አያገኙም። ስለዚህ እሷ ሞታለች፣ ኢየሱስ ሞቷል። ለሁለት ተከፍሎ ነው። ይሄ ደግሞ ተረት መጽሐፍ ቅዱስ ይነበብ የምንለው እኮ ለዚህ እኮ ዝም ብሎ ይሰማል ሰው። በቃ ዝም ብሎ ነው የሚሰማው፣ ምንም አይናገር። ልክ ነው። በሬ ተነስቶ ምስጋና ወግቻለሁ። ወደ ኢየሱስ ነው። እኔ ሌላ ምንም አልልም። ወደ ኢየሱስ ብቻ ነው። ኢየሱስ ህይወት ይሰጣል። ከሱ ውጪ ህይወት የለም። ብዙ ማብራሪያ አልሰጥም። ስለዚህች ስዕል ሄደች። ይህች የአርሴማ ስዕል አይደለችም። እስካሁን የለመድነው ጽዋ ይዛ ዘንባባ ይዛ ነበር። አሁን ደግሞ አስደነገጡ ነው። አያችኋት? አሳይቷል። አያችኋት? የአርሴማ ስዕል ናት አይደለችም ማለት? አዎ። እንደ አጠር አድርጌ ልበል። ጥናትም አላደረኩም ብዙ፣ ግን ጥናት አድርገዋል ወንድሞቼ። በአጭሩ ግን ባለፈው ግብፅ ሄጄ ነበረ። እየሰማችሁ ነው? ግብፅ ሄጄ ያ ስዕል የቅድስት በርባራ ሆኖ ነው ያገኘሁት። እነዚህን በደንብ የምታብራሩት ይሆናል። በርባራ ቅድስት በርባራ ቤተክርስቲያን ሄጄ ያ ዘንባባ ጽዋ ይዛ የምናያት ያቺ የምናያት ቅድስት ሰማይት በርባራ ሆና ነው ያገኘኋት። እና አሁን ይህንን አዘጋጅታችሁ የአርሴማ ሄዶ ስትሉ ይገርሙኛል። ከዚህ በፊት በተሳሳተ ፎቶ ላይ የሰገዳችሁ የጸለያችሁ ሰዎች ወደዛ ትራንስፈር እንደሆነ መጸለይ ነው። ሌላ ነው ተባለ እኮ በቃ ምን ይደረግ? አዎ ልመናችን ጸሎታችን ወደዛ ትራንስፈር ይሁን። ሌላ ነው የተገኘው፣ ሌላ ሆኖ ነው የተገኘው። በደንብ አድርጋችሁ የነሰው ሰዎች እግዚአብሔር ልጅ ኢየሱስ ሰርቶ በጨረሰው ስላላረፉ የሚያዩትን መከራ ማየት ትችላል። ግማሹ ድንጋይ ይሸከማል፣ ግማሹ በድንጋዩ ስለመሽሎክ ይሞክራል። እንዳለቀ አያውቁም። ተሰርቶ አልቆ እረፉ እንደተባለው አልቆ መጽሐፍ ምን ይላል? ወደ እግዚአብሔር እረፍት ግን የገባ ሰው እግዚአብሔር ያረፈው በእውነተኛው ሰንበት ነው። እውነተኛው ሰንበት ማን ነው? ጌታችን ኢየሱስ ነው። እግዚአብሔርን ያሳረፈው የት ጋር ነው? አባቶ በቃ ያንተ ፈቃድ ትሁን አለና ምን ሆነ? ተሰቀለ። የዓለምን ኃጢአት ሁሉ እግዚአብሔር ማን ላይ ያደረገ? ልጁ ላይ ያደረገ። የኃጢአታችንን ቅጣት ሁሉ ማን ላይ ጨረሰው? ኢየሱስ ላይ። አሁን የእግዚአብሔር ፍቅር ለኛ፣ የእግዚአብሔር ጥላቻ ለኃጢአት፣ እውነትና ምሕረት በኢየሱስ ላይ ተስማሙ ወይም ተሳሳሙ። እውነታው እግዚአብሔር ጻድቅ መሆኑ፣ እኛ ኃጢአተኞች መሆናችንን፣ ምሕረት እግዚአብሔር ፍቅር መሆኑ ነው። ስለዚህ ኃጢአትን ቀጥቶ ኃጢአተኛውን ለመማር ኃጢአትን በልጁ ላይ አድርጎ መቅጣት፣ የእግዚአብሔር ዳኝነቱም በኃጢአት ላይ የእግዚአብሔር ፍቅሩም በኃጢአተኛው ላይ መስቀል ላይ ተስማሙ። እግዚአብሔር አረፈ። ስለ ኃጢአት እንዴት ላርገው እንዳይል ኃጢአትን እግዚአብሔር በቅድስናው በትር ተበቀለው። በቁጣው እሳት መስቀል ላይ አነደደው፣ አቃጠለው፣ አንጨረጨረው። ለምን ተውከኝ ብሎ እስኪል ድረስ እግዚአብሔር የጽድቁ በቀል ተፈጽሞለታል፣ አረፈ። ዲኖ ኃጢአትን መበቀል አለ። ዞር ሲል እኛ ላይ ኃጢአት የለም፣ ይወደናል። ፍቅር ስለሆነ በአንድ ልጁ ጨክኖ ተቀበለን። በዚህ እግዚአብሔር ጨረስኩ ባለው አረፍኩ ባለው ነገር የማያርፍ ሰው መጽሐፉ እንዲህ ይላል፣ ወደዚህ እግዚአብሔር ረፍት ለመግባት ማን በቃ መስለን እንዳንታይ እንፍራ። የቀደሙትም ረፉ ረፉ ሲባሉ አናርፍም ሲሉ ነው የሰሙት ቃል ከሰሚዎቹ ጋር ስላልተዋሃደ አልጠቀማቸውም። ዛሬም እግዚአብሔር አርፏል። እረፍ የሚጀመረው በረፍት ነው፣ በስራ አይደለም። እንዴት ምናምን የሚለው የዕብራዊ መንፈስ ነው።
የተሰበከው ቃል ከእምነት ከልባቸው ጋር ስላልተዋሃደ ፓስተሮች፣ ስላልተዋሃደ ወንጌላውያን በእረፍት የማይጀምሩ ማያስጀምሩ ሰውን በጉልበት በስራ በህግ በትእዛዝ ወዘተ የሚያስጀምሩ መጨረሻው መቋጫ እንዲያጣ ተስፋ እንዲቆርጥ መዳኑን ዋስትና እንዲያጣ እየባከነ እንዲኖር እየዞረ እንዲኖር ግራ እየገባው እንዲኖር ያደረጉ በእረፍት ያላስጀመሩት አገልጋዮች ቃሉ በእምነት ያልተዋሃዳቸው ናቸው። እግዚአብሔር ተናግሯቸዋል። እግዚአብሔር የምታውጇቸው በዓላቶች እነዚህ ናቸው። ምን እናርግል ስንል መጀመሪያ እረፍ። መቼ? ቶሎ እረፍቱ ትዝ እንዲል በየሳምንቱ አስታውስ። እረፍ መጀመሪያ። በዓል የሚጀመረው በማድረግ ሳይሆን በምንድን ነው? አቤት በማረፍ ነው። አዳም የመጀመሪያዋን ታሪክ በማረፍ ጀመራት። እስራኤልን አወጣ፣ በሰንበት እረፉ አላቸው። አናርፍም አሉ፣ ቃሉም አልተዋዳቸውም፣ ኢያሱም አላሳረፋቸውም። የሆኑትን ሆኑ። ኢየሱስ መጣ፣ ወደ እኔ ኑ እረፉ። የእግዚአብሔር እረፍት መጣ፣ ሊያርፉ አልቻሉም። እኛ ግን ወደ እግዚአብሔር እረፍት ወይም ወደ እረፍቱ የገባን ሁላችን እግዚአብሔር ከስራው እንዳረፈ እኛም ከስራችን አርፈናል። ከምን አይነት ስራ? የሰንበት እረፍት ወይንም ማረፍ ማለት ከምን ማረፍ ነው? ከኃጢአት ስራ ማረፍ ነው። ከክፉ ስራ ማረፍ ነው። መጽሐፉ የሚለው ሰይጣን እንዳረፈ ይላል እንዴ? ኃጢአት የሰይጣን ስራ ነው። ማን እንዳረፈ? እግዚአብሔር ከስራው እንዳረፈ። እግዚአብሔር ከምን ስራው ነው ያረፈው? ከመልካም ስራው። አርፈሃል ወይ ማለት ለማስቆጠር ብለህ ነው የምትሰራው ወይስ ስለተቆጠረልህ? ለማስቆጠር ከሆነ ተበላሽተሃል ወንድሜ። እግዚአብሔር ከመልካም ስራው እንዳረፈ አንተም አርፈ ተቀመጥ ከመልካም ስራ። ሰው በጌታ ሲሆን ከኃጢአት እረፍ ብቻ ሳይሆን ከኃጢአት እረፍ፣ ላንተም ለዓለምም ምስክርነት ታበላሻለህ። ከመልካም ስራም እረፍ። እግዚአብሔር ፊት በመልካም ስራ ለመግባት ማስቆጠር አትችልም። ደስ የሚል መልእክት። የኢየሱስ ስም ይባረክ። እረፉ፣ እናንተም እረፉ። የምትሰቃዩ ሰዎች፣ ላይታች የምትወርዱ የምትሰቃዩ ሰዎች እረፉ፣ በቃ እረፉ። በክርስቶስ እረፉ። ማረፊያችን ኢየሱስ ነው። አትሰቃዩ። ከባድ እኮ ስቃይ ከባድ ነው። ኢየሱስ በሌለበት ከባድ ነው። እረፉ። የኢየሱስ ስም ይባረክ። ለዛሬ የነበሩ ቪዲዮዎች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። እወዳችኋለሁ። ተባረኩ።